ያችበት ሁኔታ ምን ይመስላል? ቀለበት አልቀበልም ብላ በካሜራ አልቀበልም ብላ እንዴት ነው በጀርባ ተቀብላለች ወይ? አያሳስበኝም። ምክንያቱም በቃ ሆኗል። አንዴ የሆነ ነገር ነው ቢያሳስበኝም መልሼ የማገኘው ነገር አይደለም። ያንን ግን ደግሞ ሰርቼ እንደማመጣው ደግሞ አምናለሁኝ። ስለዚህ ያን ነገር ሰርቼ አመጣዋለሁ ብዬ ነው የማስበው። ትሬን እየሰራው ነው። በቃ እዚሁ መስራት ነው። በቃ እየሰራው ከሆነ እዚሁ መሆን ነው የሚሻለኝ። ብዙ ነገር እንዳጣሽ ይገባኛል። ብዙ ነገር እንደጎደለሽም እረዳለሁ። እዛ ስትለፊ የነበረው ስትሰሪ የነበረውም የሆነ ነገር ላይ ስቴብል ሆኖ ለመኖር ነውና ያጣሽው ነገር አሁን ያሳስብሻል? በቃ እናቴንም እያየው ነው። ከዚህ በኋላም ከሷ መራቅም ብዙም አልፈልግም። ስለዚህ እዚሁ ሆኜ ያሉትን ነገሮች እንትን ብዬ እያስተካከልኩኝ መስራት ነው እንግዲህ ከእግዚአብሔር ጋር የኔ ሀሳብ። ያችበት ሁኔታ ምን ይመስላል? ቀለበት አልቀበልም ብላ በካሜራ አልቀበልም ብላ እንዴት ነው በጀርባ ተቀብላለች ወይ? ከብዙ ጊዜ በኋላ የብዙዎቻችሁን ጥያቄ ለመመለስ ነው ዛሬ የተገናኘ ነው። እባክህ ዘላለም የእህታችን ጉዳይ ከምን ደረሰ? ብዙ ጥያቄዎች አሉብን። እሷ የት ነው ያለችው? በምን አይነት ሁኔታ ላይ ትገኛለች? የሚል ተደጋጋሚ ጥያቄ ስትጠይቁኝ ነበር። እቺ እህታችን እንግዲህ ለመጨረሻ ጊዜ የቀረበላትን የጋብቻ ጥያቄ አልቀበልም ያለች ሴት ናት። ስለማን እንደማወራ አሁን በትክክል የተረዳችሁኝ ይመስለኛል። ስለ ማዳሟ ቅመም እህታችን ነው። እህታችን ምንድነው ያጋጠማት የሚለውን ነገር ደግሞ ከጠየቃችሁኝ ለአመታት ስትለፋና ስትጥር የነበረውን ገንዘብ ለባሏ እየላከች ቤትና መኪና እንደተገዛ ነበር የምታውቀው። ወደ ኢትዮጵያ ስትመጣ ጣሊያን ገብቻለሁ ያለው ባል በሰው ሀገር ለፍታ ጥራግራ ያመጣችውን ገንዘብ እስከ ማጣት የደረሰችው እህታችን ናት። ዛሬ ከኛ ጋር ቆይታ ሚኖራት። ሰላም 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 ውድ ዞላቲው ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ አንዳንድ ሰዎች የደረሰች ምን ላይ ነው ያለችው ብላችሁ ስትጠይቁኝ የነበረችውን እህት ወደ እናንተ እናደርሳለን። ለመጨረሻ ጊዜ ቅድም ለመናገር እንደሞከርኩት የቀረበላትን የጋብቻ ጥያቄ አልፈልግም ብላ እስከ መውጣት ደርሳለች። ዛሬ ላይ ምን ላይ ትገኛለች የሚለውና አዲስ ሰርፕራይዝ አለኝ። እሱን ጨምረን ዛሬ ከሷ ጋር ቆይታ የምናደርግ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ሁኑ። በጣም አጠር ያለች ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ ከሷ ጋር ቀጥታ ቆይታ እናደርጋለን። ማድረግ እንዳለብኝ ምን መስራት እንዳለብኝ እንዴት ቀጣይ ህይወቴ መግፋት እንዳለብኝ ምንም በቃ መወሰን አልቻልኩኝም። እኔ ምንድነው በመሃላቸው ጋፕ እንዲኖር አልፈለኩም። ጊዜው በሄደ ቁጥር ትንሽ እየተራራቁ ይሄዳሉ ብዬ ስላሰብኩ ነው ካረግናትም ነገር አንፃር። ከዛ ደግሞ ያው አሁን ካለችበት ቦታ ወደ ቤታችን መጣ። ያው ቤታችን እሷ ከለፋችበት አንፃር እኛ ቤት ማሳረፍ እሷን በጣም ከባድ ነው። ያርሹና የገንዘብሽ የጠፋው በጥሩ ነገር ነው። ስለዚህ በቃ ሊከፋሽ አይገባም፣ አይክፋሽ። እዚህ ደግሞ እንደገና ያለውን ነገር ሰርተን እንኖራለን ነው የምትለው እናቴ ማለት ነው። ምን ተሰማሽ? በሰዓቱ የተሰማሽ ስሜት የነበረሽ ስሜት ምንድነው? ምን ታልብ ላይ እንደምትቆሚ ያስታውቃል። በዚህ በኩል ያጣሽው ነገር አለ፣ በዛ በኩል ደግሞ የሷ መታመም አለና ስታለቅሺ ነበር። ምንድን ነበር የተሰማሽ በሰዓቱ? በቃ ለዘላለም አገልጋያ ብሆን ነው የምመኘው በአሁኑ ሰዓት። ገብቷል። በቃ ከደረሰባት ነገር ያሉትን ነገሮች አብረን ማድረግ ብንችል በጣም ጥሩ ነበር የሚሆነው። ስልክ እኔም አልጎዳም አልሰበርምም። ቢያንስ በቃ ማድረግ ያለብንን ነገር ተነጋግረን ማድረግ እንችል ነበር። ገባክ? እሺ እንግዲህ ተመልካቾቻችን ከማን ጋር እንዳለን እንግዲህ አይታችኋል። ዛሬ በጣም ደስ ብሎኛል በድጋሚ ስላገኘሁሽ። ደግሞ ያለሽበትን ሁኔታ ብዙ ሰዎች እየጠየቁ ነበር። ብዙ ቤተሰብ አለሽ፣ ብዙ ስላንቺ የሚያስብ ሰው አለሽና ምን ተሰማሽ? በጣም ደስ ብሎኛል ዞላዬ፣ እኔም ስላገኘሁክ
ያው ደስተኛ ነኝ እኔ አሁን በቃ ደስታ ላይ ነኝ። ስራዬን እየሰራው ነው። እግዚአብሔር ይመስገን ሁሉም ነገር አሪፍ ላይ ነው። እድሜ ላንተ ዶላዬ፣ በእውነት እድሜ ላንተ። ቴንኪው። በጣም እንዲህ የሚያመሰግን ሰው በማግኘት ራሱ መታደል ነው። ብዙ ሰዎች ሲሉኝ የነበረው አንድ ጊዜ ከዛ አካባቢ የሚመጣ ሰው ተመልሶ የመሄድ እድል አለው፣ እባክህ እቺ ልጅ ተመልሳ እንዳትመጣ እዚሁ አገሯ ላይ የሆነ ነገር ፍጠሩላት እያሉኝ ነበርና በአንቺ ጉዳይ በጣም ነው የለፋሁት። በጣም ዘገየው አውቃለሁ፣ ተመልካቾች ያውቃሉ ምን እንደማወራ። እንደው ሀሳብሽ ተመልሶ የመሄድ ሀሳብ አለሽ? አይ ዞላዬ፣ በቃ አሁን እኮ ስራዬን እየሰራው ነው። በቃ እዚሁ መስራት ነው። በቃ እየሰራው ከሆነ እዚሁ መሆን ነው የሚሻለኝ። ስልክ በቃ እናቴንም እያየው ነው። ከዚህ በኋላም ከሷ መራቅም ብዙም አልፈልግም። ስለዚህ እዚሁ ሆኜ ያሉትን ነገሮች እንትን ብዬ እያስተካከልኩኝ መስራት ነው እንግዲህ ከእግዚአብሔር ጋር የኔ ሀሳብ። ብዙ ነገር እንዳጣሽ ይገባኛል። ብዙ ነገር እንደጎደለሽም እረዳለሁ። እዛ ስትለፊ የነበረው ስትሰሪ የነበረውም የሆነ ነገር ላይ ስቴብል ሆኖ ለመኖር ነውና ያጣሽው ነገር አሁን ያሳስብሻል? አያሳስበኝም። ምክንያቱም በቃ ሆኗል። አንዴ የሆነ ነገር ነው ቢያሳስበኝም መልሼ የማገኘው ነገር አይደለም። ያንን ግን ደግሞ ሰርቼ እንደማመጣው ደግሞ አምናለሁኝ። ስለዚህ ያን ነገር ሰርቼ አመጣዋለሁ ብዬ ነው የማስበው። ከቀድሞ ባልሽ ከእጮኛሽ ጋር ያቀረበልሽን ቀለበት ገፍተሽ አልፈልግም ብለሽ ነበር። አሁን ያላችሁበት ሁኔታ ምን ይመስላል? ይህንን ግን መልስ ከመስጠትሽ በፊት እኔ ለወስድሽ የምፈልግበት ቦታ አለ። መጀመሪያ የሆነ እንድንገዛ የምፈልገው ቃለ ከዛ በኋላ ወደ የምንሄድበት ቦታ ሄደን ይህንን መልስ እንድትሰጭኝ እናደርጋለን። አሁን ያላችሁበት ሁኔታ ምን ይመስላል? ቀለበት አልቀበልም ብላ በካሜራ አልቀበልም ብላ እንዴት ነው? በጀርባ ተቀብላለች ወይ ወደ እናንተ የምናደርስ ነው የሚሆነው? አሁን ግን የሆነ ቦታ ልውሰድሽ እስቲ ነይ እንሂድ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ እንግዲህ እህታችንን ዛሬ እዚህ ይዣት ተገኝቻለሁ። የተገኘንበት ቦታ የት ነው የሚል ጥያቄ የብዙዎቻችሁ ጥያቄ እንደሚሆን እርግጠኛ ነኝ። አንቺም የት እንዳለሽ ግራ የገባሽ ይመስለኛል። እና ስለዚህ የት ነው የምንገኘው ማንም በል ከሚለው እንጀምርና እስቲ ወደ ጉዳያችን እንገባለን። እሺ በጣም ጥሩ። በመጀመሪያ እንኳን ደህና መጣችሁ። እኔ የዓለም ዘውድ እባላለሁ። የሰመር ሪል ስቴት ሴልስ ማናጀር ነኝ። ስለዚህ የመጣችሁት ወደ ሰመር ሪል ስቴት ቢሮ ነው የመጣችሁት ዛሬ ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆየን። እኔ እንኳን ብዙ ጊዜ በጣም ስናወራም ነበር ሰሞኑን ይህንን ጉዳይ ለማስጨረስ እኔ እናንተ በጣም ስንገናኝ ነበር። ታሪኩንም ታውቀዋለህ። እንደው ከሱን ጀምር እስቲ። ስለ እህታችን ታሪክ ምን ታስባላችሁ? ምን ተሰማችሁ ከሚለው ለሷም ልነግራት ፈልጋለሁ እያልከኝ ስለነበር ከሱን ጀምር እስቲ። እውነት ለመናገር እህታችን እንኳን ደህና መጣሽ ያልኩ ለሷ ነው እንጂ ለአንተ ኦልሬዲ አንተ ቤተኛ ነህ ማለት ነውና እሷን ነው ፈገግም ብዬ የተቀበልኳት ማለት ነው። በዛ ላይ ደግሞ ታሪኳንም ያውቃለሁ በደንብ ከታተላለሁ እና እንዴት ነው በዚህ አጋጣሚ እየጸናሽ እየበረታሽ ነው ወይ ብያለሁ። ታሪኩ በጣም አሳዛኝ ነው። አንዳንዴ በተለይ ደግሞ የሴት ልጅ ሆኖ ከሴት ልጅ ላይ ይሄን ያህል ብር መወሰድ ይሄን ያህል የተለፋበት ነገር ዝም ብሎ እንትን ሲሆን በጣም ያሳዝናል። በደንብ እከታተላለሁ። በደንብ ከእሱ ጋርም አውርተናል። ብዙ ሰዓታት ብዙ ቀናትን አውርተናል። ካወራን በኋላ ነው ወደ ቢሮአችን አንቺም እንድትመጭ የጋበዝንሽ ማለት ነው። ስለዚህ አሁንም በድጋሚ እንኳን ደህና መጣሽ ብያለሁ። ታሪኩንም በደንብ ነው የማውቅ። በጣም ብዙ እኔ እናንተ ስናወራበት ነበር። ይህን ሰሞን የመገናኘት እድል ነበረን። ስለሷም ብዙ ሰው ይጠይቃል። እንግዲህ ከውስጥም ከውጭም ያሉ ሰዎች ስለሷ በጣም ኮንሰርንድ ሆኖ ሲጠይቁን ከርመዋል እና ዛሬም እዚህ የተገኘ ነው እንግዲህ የእሷን ጉዳይ ለመጨረስ ነው። ግን ከመጣን ያልቀረ የት ነው ያለነው የሚለው ጥያቄ ሰፋ ተደርጎ የሚመለስ ይመስለኛል። ሰመር ማን ነው? ምንድነው የሚሰራው የሚለውን እስቲ እንደው ቀለል አድርገህ ለኛ በምንረዳበት መልክ
በጣም ጥሩ ዘሌ እንግዲህ ዘላለም ከዚህ በፊት አንተ ስለ ሰመር ሪል ስቴት ታውቃለህ። ነገር ግን ለእህታችንም እስኪ ስለ ድርጅታችን ገለጻ በተወሰነ ደረጃ ላድርግላት፣ እንደዚሁም ለተመልካቾች ማለት ነው። ሰመር ሪል ስቴት ወደ 20 ዓመት አካባቢ የሚሆን በውጭ ሀገር ላይ በሞርጌጅ እና ትራንስፖርቴሽን ላይ ይሰራ የነበረ ነው። አሁን ደግሞ ያን ትሬንድ ይዞ መጥቶ ሀገራችን ላይ በሪል ስቴት ዓለሙ ላይ ተሰማርቶ እየሰራ ነው የሚገኘው። በተለይ ዋናው ዓላማው ምንድነው? ባላገር በሀገር በሚል መሪ ቃል ተነስቶ ሀገራችን ላይ ብዙ ሰዎችን የቤት ባለቤት ማድረግ ነው። ከዚህም አኳያ አንጻር አቧሬ ላይ ሴቶች አደባባይ ካሳንቺስ ላይ ማለት ነው ወደ G+18 የሚሆን ህንፃ ከተባለው ጊዜ ቀድሞ ለባለቤቶች በራሱ የራሱን አቅም የሰዎችን ገንዘብ ሳይሰበስብ በራሱ አቅም ተጠቅሞ G+18 ሰርቶ ለባለቤቶች አስረክበዋል። እኔ ከምለው በላይ ምናልባት ይሄን ሊመሰክሩ የሚችሉ እዛ ቤቱን የተረከቡ ደንበኞች ይሆናሉ ብዬ አስባለሁ። እንደዚሁም ደግሞ እንግሊዝ ኤምባሲ ላይ በ1600 ካሬ ላይ ያረፈ በጣም ውብና ማራኪ እይታ ያለው ጥሩ የቤት ዲዛይን ያለው እንደዚሁም በአሪፍ ዋጋ በሚባል 3 ወር 4 ወር ባለሞላ ውስጥ 95% የሚሆነውን ሸጦ ጨርሷል። አሪፍ ግንባታ በግንባታ ላይ ያለ ነው። በነገራችን ላይ እንግሊዝ ኤምባሲ ላይ ያለ አሪፍ ጥሩ የሚባል ደረጃ ላይ ነው ያለ። ከዚህ ጋር ተያይዞ አሁን ላይ ደግሞ በሽያጭ ላይ እየሸጥ የሚገኘው ቡልጋሪያ ላይ ነው። እንግዲህ ቡልጋሪያ አራቱም አቅጣጫ የተለያዩ በጣም አሉ የሚባሉ አዲስ አበባ ላይ ከተሞች የሚያዋስኑት ቦታ ነው። በተለይ ወደ ሜክሲኮ፣ ወደ ሳር ቤት፣ ወደ ቦሌ መስቀል ፍላወር ወክ እያደረግን የምንሄድበት ቦታ ነው። ይሄ ብቻ አይደለም፣ አፍሪካ ህብረት ፊት ለፊት ላይ አለ። እሱ ብቻ አይደለም፣ እንደዚሁም ደግሞ አካባቢ ላይ የተለያዩ ኤምባሲዎች አሉ። ከዚህ ጋር ተያይዞ ምንድነው እዛ ላይ ሎኬሽን ላይ ወደ 1200 ካሬ ላይ ያረፈ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ እንደዚሁም ሱቆችን ከ15 ካሬ ጀምሮ እስከ 200 ካሬ በተለያዩ የካሬ አማራጮች እየሸጥ ነው የምንገኘው ማለት ነው። በነገራችን ላይ ይሄ ቦታ በጣም አዲስ አበባ ላይ እምብርት የሚባል ቦታ ነው። ከንግድ አኳያ ብናየው ከመርካቶ እኩል መገዳደር የሚችል ቦታ ቢኖር ቡልጋሪያ ነው። በጣም አሪፍ ጥሩ የሚባል 10 ካሬ እስከ 100,000 አሁን ባለው ከረንት ፕራይስ እስከ 100,000 ድረስ ነው የሚከራየው። እዛ ላይ በጣም ይሄ ገቢው በጣም የደራበት ከተማ ነው ብንል ማጋነን አይሆንም። እነዚህን ሱቆችን በተመጣጣኝ ዋጋ ማህበረሰቡን ባማከለ ዋጋ ዝም ብሎ አለ አይደል? ይሄ ዋጋ መጫን ሳይሆን ማህበረሰቡን ባማከለ ዋጋ እየሸጥን ለሽያጭ አወጥተናል። እሱ ብቻ አይደለም፣ አከፋፈሉንም ደንበኞች በሚመቻቸው የአከፋፈል ሂደት ነው ያደረግነው ማለት ነው። ያ ከምን ጋር ይያዛል? ለምሳሌ ቅድመ ክፍያችን ለሱቆች 15% ነው፣ ለቤቶች 10% ነው። እንደዚህም ደግሞ የባንክ ብድር 50-50 አመቻችተናል። 50% ቤቱን ከተረከቡ በኋላ ነው የሚከፍሉት፣ ወይም ሱቁን ከተረከቡ በኋላ ማለት ነው። ያ ማለት ቤታቸው ላይ እየኖሩ የሚከፍሉት አሊያም ደግሞ ሱቃቸውን እየሰሩ የሚከፍሉት ይሆናል ማለት ነው። ስለዚህ በጣም ማንም ሰው እዚህ ቦታ ላይ አፎርድ ማድረግ ይችላል። በነገራችን ላይ ብር ያለውም የሌለውም ትንሽ ብር ብቻ ካለው መግዛት ይችላል። ሌላውን ቀሪውን እየሰራ መክፈል ይችላል። አብዛኛውን ጊዜ ደንበኛው ምንድነው ግራ የሚጋባው ቤት የሚገዛ የግድ 10 ሚሊዮን 20 ሚሊዮን 40 ሚሊዮን ካለ ብሎ ነው የሚያስበው። አይደለም። ቤት ቀስተው አንዴ አይሰራም አይደል? ቤትና ሀገር አንዴ አይሰራም፣ ቀስ እየተባለ ነው የሚሰራው። ስለዚህ ሰዎች ምንድነው ቀስ እያሉ እየከፈሉ በረጅም ጊዜ የቤት ባለቤት ወይም ደግሞ የሱቅ ባለቤት የሚሆኑበትን ሂደት በግልጽ በሆነ ጥሩ በሚባል ቅናሽ አመቻችተናል። ወደ ዋጋው ስንሄድ የአንድ ካሬ ዋጋ በአሁኑ ሰዓት ላይ 89,000 ብር ነው እየሸጥን ያለን። የካሬ አማራጮች ደግሞ 81 ካሬ አለን፣ 111 ካሬ አለን፣ 134 አለን፣ 168 እና 182 እነዚህ መኖሪያ ቤቶች ናቸው። ዘላለም እንግዲህ የገለጽኩት ገለጻ ይሄን ይመስላል። አጠቃላይ ያስረከብነውን አፓርትመንት እንደዚሁም ደግሞ በጣም ደስ የሚል ረጅም ገለጻ ነው ያደረክልን። በጣም ደስ ብሎኛል። ሰመር እኔ እንግዲህ እመላለሳለሁ። ሰመር ማለት ከሰዎች ጋር ጉርብትና የሚፈጥርበት ቦታ ነው ብዬ ነው የማስበው። ያው ተመልካቾች እንደሚያውቁትም ጭምር እንግሊዝ ኤምባሲ አካባቢ ቤት አለኝ። እኔም የሰመር ቤተሰብ ሆኛለሁና ሰመር የምመላለስበት ትረስት ቢልድ ያደረገ ካምፓኒ ነው። ከምንም በላይ ሰመር የምመጣበት ዋነኛው ምክንያት ምንድነው መሰለ? ሰርቶ ያስረከበው የሚታይ ነገር ያለው ድርጅት ነውና ከዛ የተነሳ ሰመርን በጣም ነው የምወደው። በግሌም ተመልካችም እንዲያውቅ ፈልጋለሁ ይሄንን። አሁን እናንተ ፕሮቫይድ እያደረጋችሁ ያላችሁት
ስቶክ አለ። ብዙ ሰው ሰመር መጥቶ እንደተመለሰ አውቃለሁ። የኛ ጎረቤት መሆን እንደሚፈልግ አውቃለሁ። ቡልጋሪያ ሳይት ምን አይነት ነው? ከምን ጀምሮ እስከ ምን ድረስ ነው የሚለውን እስቲ በደንብ አብራርተህ ንገረን። ኦኬ ትክክል። ያው እንግዲህ አብዛኛውን ጊዜ የእንግሊዝ ኤምባሲውን አንተ እንዳልከው አንተን ፓርቲሲፔት አድርገህበታል፣ ሸጠን ጨርሰናል። አሁን ላይ ቡልጋሪያው ላይ በደንብ አብራራለሁ። ቡልጋሪያ ማለት መሀል ከተማ ላይ ያለ ወደምንፈልገው አቅጣጫ የሚወስድ የትራፊክ መጨናነቅ የሌለበት የማይበዛበት፣ እንደዚሁም ደግሞ አካባቢ ላይ ዲፕሎማቶች አሉበት፣ ኤምባሲዎች አሉበት። በጣም ትልቁ ደግሞ የአፍሪካ ህብረት ፊት ለፊት ላይ ነው ያለ። ስለዚህ ሰዎች እዛ ላይ ኢንቨስት ቢያደርጉ ይመከራል ብዬ አስባለሁ። በጣም የታወቀ ነው። ያ በጣም የታወቀ ነው። እዛ አካባቢ ዲፕሎማቶች አሉ። ለሪሴልም ቫልዩ ይጨምራል። ለይሄ አከራይተህ በዶላር ምናምን የምታገኝበት ኤሪያ ነውና እኔ በጣም ከወደድኳቸው ሳይቶች ውስጥ አንዱ ነውና እዛ ሳይት ላይ ከምን አይነት ቤቶችን ነው ፕሮቫይድ የምታደርጉት የሚለውን ጥሩ። እዛ ጋር አሁን እየሸጥን ያላቸው ቤቶች ምንድናቸው? ከዚህ በፊት እንግሊዝ ኤምባሲ ላይ እንደምታውቀው አንተ በጣም ትልቅ ካሬዎችን ነው እንሸጥ የነበረ ማለት ነው። በዚያ ምክንያት ብዙ ሰዎች አፎርድ አላረጉም እዛ ላይ ቤቱ ቢሸጥም፣ ነገር ግን ሰዎች የተመለሱ አሉ። በጣም ብዙ ደንበኛ ሲመለስ ነበር። እዚህ ጋር አሁን ያደረግነው ነገር ምንድነው? ከትንሽ ካሬ ጀምረን ለሽያጭ አውጥተናል። ያ ማለት 81 ካሬ ባለ አንድ መኝታ አለን። ባለ ሁለት መኝታ ደግሞ 134 እና 111 ካሬ፣ ባለ 3 መኝታ 168 እና 182 ካሬ። እንደዚሁ ሱቆች ማንም ሰው ፓርቲሲፔት ማድረግ የሚችል ከ15 ካሬ ጀምሮ እስከ ትልቁ እስከ 200 ካሬ ድረስ ማለት ነው። ስለዚህ ማንም ሰው መጥቶ ቡልጋሪያው ላይ የሚመለስ አይኖርም ማለት ነው። የሚፈልገውን የካሬ አማራጭ በፈለገው ብር መግዛት ይችላል። በጣም ብዙ ሰው ይጠይቅ ስለነበር ነው ይሄን ጥያቄ። ስለዚህ በዚህ ሁኔታ ነው ያወጣነው። እሱ ብቻ አይደለም፣ በነገራችን ላይ የዋጋም ዲስካውንት አለ። ይሄ የዋጋ ዲስካውንት ኦልሞስት በካሬ 89 ሺህ ብር ነው እየሸጥን ያለን። ይሄ በነገራችን ላይ ዋጋ ዲስካውንቱ አልቋል። ለተወሰነ ጊዜ በተነጋገርነው ከአንተ ጋር ብዙ አውርተናል። እሱም በኋላ የምንመለስበት ይሆናል። በዛ ምክንያት ነው ያራዘምነው ማለት ነው። ቅድመ ክፍያችን 10% ነው። የባንክም 50-50 አለው ማለት ነው። ይሄን ይመስላል። ምናልባት ብዙ ጊዜ እንደዚህ አይነት ሎኬሽኖች ላይ ሰዎች የማይደፍሩበት ዋነኛው ምክንያት ብዬ የማስበው የካሬ የዋጋ ጉዳይ ነው ሰውን ከጨዋታ የሚያወጣው። ቡልጋሪያ ማለት እንግዲህ ሁሉም ሰው የሚያውቀው ወደ አራቱም አቅጣጫ አዲስ አበባን ለመሄድ ምናልባትም ሴንተር ብዙ ሰው ፒያሳ ነው ይለኛል፣ እኔ ሜክሲኮ ነው ብዬ ማስበው እና ያ ከሜክሲኮ ወደ አራቱም አቅጣጫ መንቀሳቀስ ትችላለህ። ከዚህ የተነሳ ሰው ኤክስፔክት የሚያደርገው ዋጋ አለ። የእናንተ ዋጋ ደግሞ በጣም አስገርሞኛል። ምክንያቱም ሰሞኑን ከኔ ጋር በዋጋ ጉዳይ እየሰራን ስለሆነ እስቲ ያለውን የዋጋ ነገር እስቲ። እሺ በጣም ጥሩ። ከዋጋ አኳያና አከፋፈሉ ምን ይመስላል ከመሄድ በፊት ግን ምናልባት አሰራሩ ቤቱ ምን ይመስላል የሚለውን በተወሰነ ደረጃ እንደው ለተመልካቾችም ግልጽ ማድረግ ደስ ይለኛል። በጣም ደስ ይለኛል። ከዋጋ አኳያ ስንሄድ አሁን እየሸጥን ያለን በካሬ 89 ሺህ ብር ነው የአንድ ካሬ ዋጋ። ከዛ በተጨማሪ ምንድነው ይሄ 10% ለሚከፍሉ ደንበኞች ነው። 10% በላይ እና ከ10% በላይ ለሚከፍሉ ደግሞ ተጨማሪ ዲስካውንት እንሰጣለን። ላብነት ያህል ብናይ ወይም አንተ በስልክ ተደዋውለን የመረጥነውን ካሬ ብንመለከት እሱ ላብነት ያህል ማንሳት እንችላለን 134 ካሬው ማለት ነው። እሱ አሁን ጠቅላላ ዋጋው ወደ 11,968,612 ብር ይሆናል ማለት ነው። ዳውን ፔመንቱ 10%፣ ቅድመ ክፍያው 1,196,861 ብር ይሆናል ማለት ነው። ሌላ ሱቆችን ደግሞ ብንመለከት ከዚህ ጋር ተያይዞ ያ ጠቅላላ ዋጋው 3,054,000 ይሆናል። ያንድ የሱቅ ዋጋ በዚህ ልክ በጣም ነው በእውነት በጣም ጥሩ የሚባል ይሄ የዛ ኤሪያ ላይ የኪራይ ሂሳብ ነው፣ የዓመታዊ ኪራይ ሂሳብ ነው። እሱ ብቻ አይደለም በነገራችን ላይ የሚደንቅ ይሄ አሁን 15% ለሚከፍሉ ደንበኞች ነው። ይሄን እየነገርኩ 100% ለሚከፍሉት ወደ 2 ምናምን ነው፣ ወደ 2.5 ሚሊዮን ምናምን ነው የሚሆነው ማለት ነው። ስለዚህ ይሄ እንደውም እዛ አካባቢ ላይ እና መርካቶ ላይ ምንድነው ይሄ ለቁልፍ ተብሎ የሚሸጥበት የዓመታዊ ኪራይ ሂሳብ ላይ እንደዚህ ነው የሚመጣው። እሱ ብቻ አይደለም አሁን ላይ አንድ ሰው 15% መክፈል የሚጠበቅባቸው 460 ሺህ ብር ብቻ ነው። ከዛ ሌላውን ቀስ እያሉ የሚከፍሉት ነው። ከዚህ ላይም ደግሞ ምንድነው የባንክ 50% ተያይዞላቸዋል ማለት ነው።
እና ለምሳሌ ዘሌ አሁን ሱቆችን ብታያቸው ከካሬ ጀምሮ በጣም አነስተኛ ካሬ ከሚባሉት እስከ ከፍተኛ ካሬ ሰዎች በሚፈልጉት እንትን ነው። እሱ ብቻ አይደለም ደግሞ ሞል ስታንዳርድ ናቸው ሱቆች። ስለዚህ አንደኛው መጥፎ አንደኛው ጥሩ የሚባል አይደለም። ያው ሞር ከተሻለ የተሻለ አለ አይደለ? ከዛ አንፃር በጣም አሪፍ የሚባል አቀማመጥ ነው ያላቸው። እንዳልከው አሁን 15 ካሬ ዋጋውን ብናይ በጣም ሰርፕራይዝ ነው የምትሆነው። ቅድመ ክፍያችን 15% ነው። ስለዚህ ማንም ሰው አፎርድ ማድረግ ይችላል። ስቲል የሚገርመው አንድ ሰው ለምሳሌ 400-500 ሺህ ኖሮት ከኛ ላይ ሱቅ ገዝቶ መልሶ ሪሴል ቅድም እንዳነሳው አንተ ሪሴል ማድረግ ይችላል። እንደዛ ቢያደርግ ራሱ ትርፋማ መሆን የሚችልበት ነው። በነገራችን ላይ ይሄን ስንነጋገር ይሄ ዋጋ የሚቆየው ለተወሰነ ጊዜ ነው። ዝም ብሎ ይሄ ልቆ ነው የሚሄድም አይደለም። በጣም ለተወሰኑ ሰዎች ሰመርን ስናስበው በራሱ የሆነ ፕሮዳክት አውጥቶ ትረስትም ስላለው ሰዎች በጣም በሽሚያና በፍጥነት ነው ታውቃለህ። እንግሊዝ ኤምባሲ እንግዲህ በ3 ወር G+24 ህንፃ ተሸጦ ማለት ምን ታምር ነው የሚያስብለው አይደል? ይሄ ምንድነው? አንደኛ ታማኝነቱን ያስመሰክራል። በዛ ላይ ደግሞ ለደንበኞች የሰጠናቸው ዋጋና እንደዚሁም ይሄ ያከፋፈል ምቹ ሁኔታ ነው። ከዛ ውጭ ሌላ ምንም ሚስጥር የለውም። በጣም የሚገርመው ነገር ዛሬ እኔ እናንተ ስንገናኝ የቤት ጉዳይ እያወራን ነበር የመጣ ነው። ስለ ሱቆቹ ደግሞ ስትነግረኝ አዳዲስ ሀሳቦች መጥተውልኛል ዲስከስ የምናደርግበት። አንተም ደግሞ ሞር ስለ ቤቶቹ ስለ ሱቆቹ ገለጻ የምታደርግበት ቦታ ካለ ወደዛ እንሂድና በጣም ጥሩ። እዛ ላይ ስክሪን ላይ በደንብ አድርገን ያለውን ነገር ማውራት እንችላለን። ሁላችንም በደንብ ግልጽ ያለውን ነገሮችም እንደውም ዲዛይኖችን ምናምን በደንብ ስለምናያቸው ግልጽ ያለውን ነገር ካለ እዛ ላይ ተጨማሪ ሀሳቦችን ማንሳት እንችላለን። እሺ Thank you. እሺ ዘላለም አሁን እዚህ ጋር የምናያቸው የቤቶችን ዲዛይን ነው። በነገራችን ላይ ከእንግሊዝ ኤምባሲ ይሄ ለየት የሚያደርገው የመጀመሪያው በፍሎር 6 ሰው ነው የሚኖረው። ስለዚህ ይሄ ፍሎር ላይ በጣም የተጨናነቀ ነገር አይኖርም። ከዛ በተጨማሪ እዚህ ጋር አርኪቴክቱ ላይ ፓርቲሲፔት ያደረገው ስለሽ ይባላል። የስካይላይት ሆቴልና የኢትዮጵያ አየር መንገዶችን እንደዚሁም ደቡብ አፍሪካና ምስራቅ አፍሪካ ላይ በጣም ወደ 40 ዓመት ምናምን ልምድ ያለው ነው። እዛ አርኪቴክት ስራው ላይ እሱ ስለሽ የሚባለው ተሳትፏል። አርኪቴክቱን አሁን ለየት የሚያደርገው ውስጥ ላይ ያለው የቤቱ ዲዛይን ምንድነው የሚለውን በምንመለከትበት ጊዜ የመጀመሪያው ይሄ ቤቶች በራቸው ማለት ነው እንደምታያቸው እነዚህ በሮች ናቸው። ከበር ስንወጣ ፊት ለፊት የሌላ ሰው በር አይደለም የምናገኘው። ኦኬ ፕራይቬሲ አይገፋም። አብዛኛው ጊዜ የተለመደው አሁን የሀገራችን ሪሰርች ከበር ስትወጣ የሌላ ሰው በር ነው ፊት ለፊት የምታገኘው አይደል? እዚህ ጋር ግን እንደምታያቸው ኮሊደር ነው የምናየው ማለት ነው። ስለዚህ ፕራይቬሲ የተጠበቀ ነው። ወይም ባጭሩ የራስ ቪላ ቤት አይነት ስሜት ነው የሚሰማ ማለት ነው። ይሄ ለየት የሚያደርገን ነገር ነው። እዚህ ጋር ዘላለም አሁን ቤቶች ምንድነው ለየት የሚያደርጋቸው የባንድ ፍሎር ላይ ያለው የሰው ብዛት 6 ሰው ነው ያለው። በጣም ትንሽ ለ6 ሰው 4 ሊፍት አለው። ይሄ ለየት የሚያደርገው ነገር አለ ከዛኛው። እንደዚሁም ደግሞ አርኪቴክቱ ላይ የተሳተፈበት ስለሽ ይባላል። የስካይላይት ሆቴልና እንደዚሁም ደግሞ የኢትዮጵያ አየር መንገድ ቤቶችን እንደዚሁም ምስራቅና ደቡብ አፍሪካ ላይ ወደ 40 ዓመት ምናምን በአርኪቴክት ስራ ላይ በመሳተፍ የሚታወቅ አርኪቴክት ነው። ይሄ ለየት የሚያደርገው ነገር አለ። ቤቱ ላይ ምንድነው ለየት የሚያደርገው? የመጀመሪያው የበሮች ስንወጣ ጎን ለጎን ነው ሰዎች የሚወጡት። አብዛኛውን የተለመደው ከበር ስወጣ ፊት ለፊት የሌላ ሰው በር ነው የማገኘው። ይሄ ፕራይቬሲ ቤቶች እሱ ላይ የሚያደርገው ነገር አለ። ከዛ ውጭ ደግሞ ኮሊደሩ ራሱ ይሄ ኮሊደሩ በጣም ሰፊ የሆነ ኮሊደር ነው። እንደዚሁም ቤቶች አጠቃላይ የሚያገኙት የተፈጥሮ ቬንቲሌሽን በቂ የሆነ ብርሃን ያገኛሉ። እያንዳንዱ ቤት በቂ ብርሃን አለው። ይሄ ከሳከሮች በተጨማሪ ማለት ነው። ይሄ ምንድነው ለየት የሚያደርገው ነገር አለ። እኔ እናንተ የተነጋገርንበት እያንዳንዱ ደግሞ የቤት ዲዛይን 134ን በደንብ እናየዋለን ነጥለን። ይሄ ቤት ነው። ይሄ ቤት የምታየው በጣም ጥሩ የሚባል ኮርነር የሆነ ቤት ነው። ሁሎችም ጥሩ አቀማመጥ ነው ያላቸው። ነገር ግን ይሄ ምንድነው ኮርነር ነው። በእያንዳንዱ በቂ የሆነ ቬንቲሌሽን ያገኛል ማለት ነው። ይሄ ጨለማ የሚባል ክላስ አይኖርም። ይሄ ምንድነው ለየት የሚያደርገው ነገር አለ። ሌላውን ደግሞ 134 ካሬ ምን ይመስላል የሚለውን ብቻውን ነጥለን ማየት እንችላለን። እሺ እኔ እናንተ እሱ ላይ ነው አትኩረን እያወራን የነበረውና ይህንን ደግሞ እህታችንም በደንብ አስተውላ እንድታየው ፈልጋለሁ። በደንብ ማየት እንችላለን እሱ እዚህ ጋር አሁን እንደተመለከትነው ዘሌ ይሄ 134 ካሬ ነው። በነገራችን ላይ 134 ካሬ በጣም ተወዳጅ የሆነ ማለት አሁን አሉን ከምንላቸው ቤቶች በጣም ተፈላጊ የሆነ ነው። እጃችን ላይም በጣም ጥቂት የሆኑ ቤቶች ናቸው ያሉ። 134 ካሬ ምንድነው በጣም ትልቅ ይሆን አይደለም፣ እንደዚሁም ደግሞ ትንሽም ይሆን አይደለም፣ በጣም ትንሽ መካከለኛ ላይ ነው። በጣም አሪፍ ነው። እሱ ብቻ አይደለም፣ ሰዎችም ለኢንቨስትመንት ይሄን ቤት በጣም ይፈልጉታል። ለምን መልሰው ለመሸጥ ራሱ ከእጃቸው ላይ ቶሎ ይወጣል።
አንዳንዴ አሁን በጣም ትልቅም ሲሆን ለመሸጥም ለማከራየትም በጣም አስቸጋሪ ነው፣ በተለይ ከኛ ሀገር አኳያ ማለት ነው። ስለዚህ በጣም ቆንጆ የሚባለው እሱ ብቻ አይደለም፣ አቀማመጡ በራሱ ቅድም አሳይቻለሁ። ይሄ ኮርነር የሚባል ቤት ነው፣ ኮርነር ላይ ያለ ቤት ነው። እሱ ለየት የሚያደርገው ነገር አለ። እንደዚሁም ዲዛይኑን በምናይበት ጊዜ እዚህ ጋር ስንገባ ይሄ መግቢያችን ነው። ገና ስንገባ እዚህ ላይ ምን እናገኛለን? ስቶር ወይም የሰራተኛ ማደሪያ እዚህ ጋር ይኖረናል። ዘን ቀጣይ ይሄ ሳሎናችን ነው። ሳሎን እንደምታዩ በጣም ልቅቅ ያለ ሳሎን ነው። ይሄን በምንመለከትበት ጊዜ ደግሞ ይሄ ኪችን ነው። አሁን ይሄ ኪችኑ ምንድነው ኦፕንም ክሎዝ ማድረግ እንችላለን። አብዛኛው እንደዚህ አይነት ቤቶችን አናገኝም። አሁን አንዳንዱ ኦፕን የሚፈልጋለ ክሎዝ የሚፈልጋለ ማለት። ስለዚህ ይሄን በምናነሳበት ጊዜ ምን ማድረግ እንችላለን? ኦፕን ማድረግ እንችላለን። በእኛ ሀገር ስታንዳርድ ግን ምንድነው ክሎዝ ነው የሚመከረው። አንደኛ የምንጠቀማቸው ምግቦችም ቅመማ ቅመም ይበዛባቸዋል፣ ሰዎች ሽታ ወደዚህ ስለሚሄድ ማለት ነው። ሌላው በኪችን በኩል በረንዳ አለን። አብዛኛውን ጊዜ ይሄ በረንዳ አገልግሎቱ የተፈጥሮ ቬንቲሌሽን ወደ ቤታችን እንዲገባና እንደዚህም ከሰል ወይም የተለያዩ ነገሮች ሲኖር በረንዳ ላይ እናቀጣጣለን፣ ወደ ውጭ ይወጣል ማለት ነው። ሌላ እዚህ ጋር በምንመለከትበት ጊዜ እዚህ ኮመን ሻወር ሽንት ቤት አለን። ይሄ ዋናው ማስተር ቤድሩም ራሱን የቻለ እስከ ኮመን ሻወር ሽንት ቤቱ ራሱን የቻለ ነው ያለ። እንደዚሁም እዚህ ጋር ደግሞ አንድ ሌላ የልጆች መኝታ ቤት ይኖራል ማለት ነው። ይሄን እናርግ እንጂ ይሄን ባለ 3 መኝታ ማድረግ እንችላለን ማለት ነው። ከፈለጉ ሰዎች ባለ 3 ማድረግ ይችላሉ። ግን በጣም ይሄ የተጨናነቀ ሳይሆን ለቀቅ ያለ መኝታ ቤት በጣም ጥሩ የሚባል ብዙዎች የሚፈልጉት ኮርነር ላይ የሆነ ቤት ነው የመረጥ ነው። በዚህ አጋጣሚ በነገራችን ላይ አንተም ልምዱ ስላለ ነው መሰለኝ ምርጫ ላይ መሰለ እኛ እንግዲህ ተሳክቶልን ስለዚህ ቤት ዲል ስናደርግ ቆይተናል። ተመልካችም ሀሳቡ ካለው የሆኑ የኛ ተመልካቾችን ታውቃቸዋለህ፣ ለነሱስ ምን አይነት እድል ተመቻችቷል? ፕላስ ደግሞ ስለ ዋጋ የምናወራ ይሄን መሰለ ቤት በጣም ጥሩ። በነገራችን ላይ ተመልካቾች እነዚህ ቤቶች ያሉን በጣም ትንሽ ናቸው እንዳልኳችሁ። በዚህ ስታንዳርድ አሁን ባለ አንድም አለን ብያለሁ፣ 81 ካሬ ጀምሮ አለን። ይሄ አይደለም ዋጋ አነስተኛ የሚፈልግ ካለ ከዚህም በላይ ከፍ የሚል ካለ አለ። ነገር ግን ይሄ ቆንጆ የሚባል ቤት ስለሆነ ነው። አንተም ይሄን ከተለያዩ ነገር አይተ ስለመረጥክ ነው ይሄን ያደረግ ነው። ስለዚህ ዋጋውን በተመለከተ አሁን ላይ እየሸጥን ያለ የአንድ ካሬ ዋጋ 89 ሺህ ብር ነው። ምናልባት ለ3 ወይም ለ5 ሰዎች ብቻ ማለት ነው። 3 ወይም 5 ያልኩ ምንድነው አሁን ራሱ ኦንጎይንግ ላይ ያሉ ሰዎች አሉ። እነሱን ካሉ 3 ሰዎች ነው የሚሆኑ ማለት ነው። ምናልባት እነዛን ቀድመው ይሄን ቤት በእጃቸው ማስገባት የሚፈልጉ ደንበኞች ካሉ ግን መቅደም ይችላሉ። ለ5 ሰው ብለን እንያዘው። ለ5 ሰዎች በ89 ሺህ ብር የአንድ ካሬ ዋጋ ቅድመ ክፍያ 10%፣ ከ10 በላይ ከፍ አድርገው ለሚከፍሉ ደግሞ ተጨማሪ አዲሽናሊ ዲስካውንት እንሰጣቸዋለን። ያ ማለት እስከ 25% ድረስ 100% ለሚከፍሉ እስከ 25% ድረስ ቅናሽ መስጠት እንችላለን ማለት ነው። ስለዚህ ዋጋን በተመለከተ ይህን ይመስላል። ከነሱ 50% ብቻ ነው የሚጠበቅባቸው እስከ 2 ዓመት ተኩል ድረስ ማለት ነው። ሌላውን ቀሪውን 50ውን ግን ቤቱን ተረክበው ቤቱ ላይ እየኖሩ መክፈል ይችላሉ። የባንክ ብድር ራሳችንን ያመቻችን፣ ሰዎች የሚወጡበት የሚወርዱበት የለም። ስለዚህ ይሄ ቤት ወይም ይሄ ዋጋ አሊያም ደግሞ አሁን እየሸጥንበት ያለው ቡልጋሪያ በጣም 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 መፍጠን ያስፈልጋል። እንደ እንግሊዝ ከዚህ በፊት በነገራችን ላይ አንድ ደንበኛ እንደዚህ እንግሊዝ ኤምባሲ ላይ አለቀ ብሎ አንደኛ ካሬው 250 እና አሁን 211 ካሬ ነው ዛሬ ይቀሩ። ያን አፎርድ ማድረግ አይችልም። እሱ አጋጣሚ 134 እንደዚህ 111 81 ምናምን እንደነዚህ ትንሽ ካሬዎችን ነበር የሚፈልግ። አጋጣሚ ውጭ ወጣ። ከዛ በኋላ ስንደዋወልም ስልኩ አልሰራም። ስለዚህ እንዲህ አይነት ነገር ችግር እንዳይገጥማቸው ሰዎች የሚፈልጉትን ካሬ በሚፈልጉት ፍሎር የሚፈልጉ ከሆነ በዚህ አጋጣሚ ተመልካቾችን አሁን ላይ ደውለው መረጃውን በደንብ መውሰድ ይችላል። በደንብ እኛም እዚህ ጋር ስልክ የምናስቀምጥበት ዋነኛው ምክንያት ከተመልካቾቻችን ቤት የመግዛት ሀሳብ ካላቸው ሰዎች ጋር ላለመተላለፍ ነው። ምክንያቱም እኔ ሰመረን በጣም አውቀዋለሁ። በሰዎች ዘንድ ያለው ተወዳጅነት፣ ታማኒነት እንዲሁም ደግሞ ያለቀ ፕሮዳክት ከዚህ በፊት በደንብ ያሳየውበት ቤት ስለሆነ በደንብ አውቃለሁ። ተመልካቾች ይህንን ስልክ እየተጠቀሙ ከዚህ ሰዓት ጀምሮ አሁን ኤኒታይም የሚነሱ ስልኮች ናቸው እነዚህ ስልኮች። እነዚህን ተጠቅመው ማግኘት ይችላሉ። ማግኘት በቪዲዮ ኮልም እናስረዳቸዋለን። በዛ ላይ ደግሞ ምንድነው አሁን ደንበኛ አብዛኛው ጊዜ የሚፈጠርብን ከዚህ በፊት ባለኝ ልምድ ነው ማለት በጣም ብዙ ሶሻል ሚዲያ ላይ ደንበኞችም ያውቁኛል ብዬ አስባለሁ። ደውለው ካሳለፉ በኋላ በዚህ ዋጋ ነው እኮ ተብለን የነበረ፣ ስለዚህ እዛ ማስታወቂያ ላይ ያስተዋወቃችሁት ዋጋ ውሸት ነው ይላሉ። አይደለም ውሸት ሳይሆን ምንድነው ታይሚንጉን አልጠበቁም፣ መጠበቅ አለባቸው። እሱ ነው እያልኩ ዛሬውኑ ይሄንን ስልክ መጠቀም ይችላሉ ነው። አረፍ ብለ ደግሞ ምንቀጥላቸው ምናልባት ስለ ሱቆች የተወሰነ እንትን ልበልህና ከዛ እንትን ማለት እንችላለን። እሺ
ሌላው ዘሌ እዚህ ጋር ሱቆችን በተመለከተ የተወሰነ ደረጃ ልበልህ፣ በተወሰነ ደረጃ ላንሳለህ፣ እንደዚሁም ተመልካቾች ማለት ነው። ቅድም እንዳልኩት ሱቆች ከ15 ካሬ ጀምሮ ይኖረናል። አቀማመጡ ይሄን ይመስላል። በተለይ በጣም ቆንጆ የሚባሉ ሱቆች እነዚህ በጣም አሪፍ ናቸው። ከሊፍትም ከደረጃ ስቶርድ የምታገኛቸው ናቸው ማለት ነው። በጣም አብዛኛውን ጊዜ እነዚህ ሱቆችን በነገራችን ላይ ሰው ቤት ሲገዛ ልክ እንደ አዲሽናሊ ሱቆችን ጨምሮ የሚወስዳቸው ነው። ክፍያቸው ከ466 ሺህ ብር ጀምሮ ስለሆነ ማለት ነው። በጣም ቺፕ የሆነብኝ የዋነኛው ነገር እሱ ነው። በጣም ሰመር ለሰዎች እየሰራ ነው የሚያስብለኝ የሱቆቹ ዋጋ ፕሮቫይድ የተደረገበት ዋጋ ነው። እኔ አሁን እዚህ ከመጣሁ በኋላ ሐሳቤን እየቀየርኩ ነው። አይ እዚህ ላይማ እኔም አለቅም። በተለይ እቺ አንዷ ሱቅ በጣም ቆንጆ ነው። ለምን እሱ ብቻ አይደለም ሪሴል ማድረግ ትችላለህ ሱቁን ማለት ነው። ዋጋው ሲጨምር ከ2 ወር ከ3 ወር በኋላ መልሰህ ብትሸጠው በራሱ አትራፊ ነው። የግድ እስከ 2 ዓመት አይደለም መጠበቅ ያለብህ። ሌላው ደግሞ አቅምህ ራሱ ቢያቅት እንኳን ምንድን ማድረግ ትችላለህ? ወደ ቤቱ ማዛወር ትችላለህ። አሁን ቤትና ሱቅ ይገዙና አድቫንቴጅን የሚያጡት ከሆነ ምንድነው ወደ ቤት ምንም አይነት ገንዘብ ወደዛ ማዘው ሁለተኛ ክፍያ ሶስተኛ ክፍያ መክፈል አይቀርም ማለት ያኔ ወደዛ ማድረግ ይቻላል ማለት ነው። እነዚህ ሱቆች አሁንም በጣም ጥቂት የሆኑና እጃችን ላይ ያሉ ሱቅ እንግዲህ ቡልጋሪያ ላይ ሱቅ ማለት እጅግ በጣም የሚገርም ነው። ስለዚህ ይሄን ሱቅ ለማግኘት አሁንም ደንበኞች ካልፈጠኑ እችን ካሬ ፈልጌ ነበረ የ460 ሺዋን ቢሉ ማግኘት አይችሉም። ስለዚህ ትልቁ ነገር መፍጠር ነው። እሱ ብቻ አይደለም ሱቁ ቢኖርም ዋጋ ይጨምርባቸዋል ማለት ነው። ዋጋ ጨምሮ ራሱ ሱቁን ካሬውን በሚፈልጉት ካሬ 15 ካሬ 20 ካሬ 30 ካሬ ቢሉ በሚፈልጉት የቦታ አቀማመጥ ማግኘት አይችሉም። ይሄን ለማለት ያለው ምናልባት ጥያቄ ካለ ደግሞ ጥያቄዎች ይኖሩኛል። እንዲሁም ደግሞ እታችን ራሱ በጣም ብዙ ጥያቄ ይኖራታል ብዬ አስባለሁ። ምክንያቱም እሷን ያማከለ ነገር እያደረግን ስላልሆነ እስቲ ተመልካቾች እንቀጥላለን፣ ተመልሰን እንመጣለን። እሺ እንግዲህ ተመልካቾቻችን እንግዲህ ዛሬ የተገናኘንበት ዋነኛው ምክንያት አንተ እንግዲህ ጠቀስ አድርገዋል። 5 ሚሊዮን ብር ገደማ ለሰመር አካውንት አድርገን ነበር። እንግዲህ እናንተም ኦፍ ካሜራ ዲስከስ ያደረግናቸው በጣም ብዙ ነገሮች አሉ። ይሄ ጉዳይ ደግሞ በቀጥታ የሚመለከተው እህታችንን ነው። ምንድነው ይሄ ጉዳይ የሚለውን ይፋ ማድረግ ነው የሚሆነው። በጣም ባንቺ ጉዳይ ስናስብ ስንጨነቅ ነበር። ምንድነው ብዙ ሰዎች አንቺን መደገፍ ፈልገው እድሉን አላገኙም ነበር፣ ጊዜ ወስዷል እና እንግዲህ ወደ 4 ሚሊዮን ብር ገደማ which is ወደ 70% የሚሆነውን ከአሜሪካን ሀገር የሚኖሩ ሰዎች አሰባስበውት እንዲሁም ደግሞ ዞላስ ሌክዠሪ ደግሞ 20% የሚሆነውን ሸፍኖ እነሱ ደግሞ ወደ 20% የሚሆነውን 5.4 ሚሊዮን ብር ገደማ ተሰብስቦ እንግዲህ ዛሬ አንቺን የቤት ባለቤት ለማድረግ ነው እዚህ የተገኘው። በጣም ደስ እንዲልሽ ይገባል። በጣም ነው የምትከረው። እንግዲህ አንቺን የቤት ባለቤት ለማድረግ ነበር እዚህ የተገኘ ነው። እኛ እዚህ ከመጣን በኋላ ደግሞ ሰመሮች ይህንን ያህል ከገፋችሁ እናንተ እሷን የቤትም የሱቅም ባለቤት ማድረግ የሚቻልበት መንገድ አለ ስላሉን ዛሬ እንግዲህ እሱን ነው ዛሬ ለመፈራረም የተገናኘ ነው። እንኳን ደስ አለሽ በድጋሚ። በጣም ነው የማመሰግነው። ቴንኪው። ይህንንም ያደረጋችሁ ሰዎች ከልብ እናመሰግናለን ማለት እንፈልጋለን። ምንድነው ሰመር ላንቺ የሚሰጠው የሚለውን ከዋጋ ጀምሮ ያለውን እሱ ገለጻ ያደርግልን። በጣም ጥሩ። ያው በዚህ አጋጣሚ እንኳን ደስ አለሽ። እውነት ለመናገር ላንቺ ይገባሻል፣ ሲያንስሽ ነው። ያው ታሪክሽን ሁሉም ተመልካች እኛም እናውቃለን የተደረገውን ነገር ማለት ነው። ከዚህ አንጻር ሰመር ደግሞ ምናልባት እነዘላለም በራሳቸው 20% ሸፍነዋል። እንደዚሁም ደግሞ ውጭ ላይ ያሉ ሰዎችም ወደ 5.4 ምናምን አድርገውልሻል። ይሄ የ134 ካሬው ታስቦ ነው የተደረገው። እንደተባለው ጠቅላላ ዋጋው የሚኖረው ወደ 10 ሚሊዮን 979 ሺህ ምናምን አካባቢ ነው የሚሆን የ134ቱ ማለት ነው። 50% ነው የሚከፈለው። 50%ቱ ቅናሽ ይኖራል። ከዚህ ላይ ትርፍ ምን ይኖራል? ወደ 500 ሺህ ትርፍ ይኖርሻል ማለት ነው። አንቺ ከገባው አካውንት ላይ 500 ሺህ አካባቢ ትርፍ ይኖርሻል። ነገር ግን ይሄን 500 ሺህ ብር እንደ ቦርድ ስንወያይ ነበረ ሱቅ ብንሰጥ ወይስ በእጇ ላይ ብሩ ኖሮ ብሰራበት የሚለውን አስበናል። ስለዚህ ይሄ 500 ሺህ ብር ቀጥታ ወደ አንቺ ይሆንና የምትንቀሳቀሽበት ለጊዜያዊ መስሪያ ይሁንና ሰመር ግን ደግሞ በራሱ የ460 ሺህ ብር ቅድመ ክፍያ የቅድመ ክፍያውን በመቻል
15 ካሬ ላንቺ ሰርፕራይዝ አድርጎሻል ማለት ነው። ቴንኪዩ በጣም እኔ በጣም ነው የምናመሰግነው እናንተንም በድጋሚ ቴንኪዩ። ምንም አይደለም። በነገራችን ላይ ዘሌ ምናልባት ተመልካቾችም ይኸው ዘሌ ከኛም እንግሊዝ ኤምባሲ ላይ ገዝቷል ከዚህ በፊት ታስታውሳላችሁ። ስለዚህ ይሄን በነገራችን ለአንተ ሞራል ለመስጠት ለአንተ ሙቅና ለመስጠት ያለው ይሄን ያደረገው እኔ በጣም ጊዜ ወስዶብኛል። ብዙ ሰዎችም ያውቃሉ እሷን የሆነ ነገር ላይ ለማድረስ ጥረት እያደረግን ነበር። እንግዲህ ዞላስ ሌክዠሪም የቻለውን ያህል ወደ 1 ሚሊዮን ብር ገደማ ያው እናንተው ሰርታችሁ ያመጣችሁት ነው ለናንተ ኮንትሪቢዩት ላንቺ ኮንትሪቢዩት አድርገናል። እንኳን ደስ አለሽ። ጠንክረሽ ሰርተሽ እንደምታኮሪ በጣም እርግጠኛ ነኝ። እንደው አንተ ግን እንዳጠቃላይ የምትለው ነገር ካለ ምናልባት እንዳጠቃላይ ለተመልካቾችም ማስተላልፈው መልእክት ካለ ይሄን አጋጣሚ ያው ለዘላለም ብለን ለ5 ሰዎች ቀድመው ለሚመጡ ቅናሽ አድርገናል። ከ5 ሰዎች ግን ኦንጎይን ላይ ያሉ ወደ 3 ሰዎች ምናምን አሉ ብያለሁኝ። ስለዚህ እነሱን ቀድማችሁ ብትመጡ ምናልባት እኛም ደስ ይለናል። ለምን ያክል ቤተሰቦች እንዲያገኙ የኔ ቤተሰቦች በጣም የሱቆችን ካሬ ጠቅላላ ዋጋ ብንመለከት 2.5 ነው የአንድ ሱቅ እየሸጥን ያለን። ቅድመ ክፍያ ደግሞ ከ460 ሺህ ብር ጀምሮ ነው። ቤቶችን ደግሞ ባለ አንድ መኝታ ከ733 ሺህ ብር ጀምሮ ቅድመ ክፍያ እየሸጥ ነው። ካሬ 81 ካሬ ነው ያለ። ይሄን ነው ልል የምፈልገው። ስለዚህ ዛሬ እሷን አስፈርመን በጊዜ ለሚመጡ ሰዎች ደግሞ እያፈራረምን እንቀጥላለን። ጥያቄ የለውም። እንኳን ደስ አለሽ ነው ምን በዚህ አጋጣሚ ዘሌም በጣም እናመሰግናለን። እውነት እንዳንተ አይነት ሰዎችን በጣም ፈጣሪ ያብዛልን ነው የምልህ። በጣም ብዙ ብር ነው በነገራችን ላይ ብሩን ለማሰባሰብ ራሱ በጣም ብዙ ቻሌንጅ በጣም ቻሌንጅ ነበረው፣ ጊዜም ወስዷል። እንግዲህ ተመልካቾቼን ለዚህ ደግፋችሁን የረዳችሁንን ከልብ እናመሰግናለን ማለት እፈልጋለሁ። እነዚህ ስልኮችን ደግሞ ተጠቀሙና ወስናችሁ ወደ ሰመር ኑ ለማለት እወዳለሁ። በነገራችን ላይ እኛ ላይ ድርጅታችን ላይ ሲመጡ ያው ዘላለም የሚለውን መርሳት የለባቸውም። እንደዚሁም እኔ የሴልስ ማናጀር ነኝ። ቀጥታ እኔን ማግኘት ይችላሉ። የዓለም ዘውድ ነኝ። ያው ብዙ ሶሻል ሚዲያ ላይ ታውቁኛላችሁ ብዬ አስባለሁኝ። ምናልባት ከታች ያሉ ስልኮችን የሚያነሱ ሌላ ሪሴፕሽኖች ሊኖሩ ይችላሉ። እነሱ መረጃውን በደንብ ይሰጧቸዋል። ከዛ ቢሮ ስትመጡ ደግሞ በደንብ ከኔ ጋር መገናኘት ማውራት እንችላለን። የሚባለውን ሳይሆን የምር ከልብ እውነተኛ ቅናሹን እንሰጣቸዋለን። ተጠቀሙበት። አመሰግናለሁ ዘለ እኛም በጣም እናመሰግናለን። አንቺንም እንኳን ደስ አለሽ በድጋሚ። ዛሬ አበሻ ልብስ ቤት ምናምን ይዤሽ ዞር የነበረው ለዚህ ነው፣ እንደዚህ አምሮብሽ እዚህ ቦታ ላይ እንድትገኝ ነው። እናንተንም ከልብ እናመሰግናለን። ውድ የዞላ ቤተሰቦች እንወዳችኋለን። ሁሉም ነገር በእናንተ ነው እና የሆነው ቴንኪው ማለት እፈልጋለሁ። የዛሬውን ፕሮግራማችንን እዚህ ጋር እንጨርስና እሷ ወደ ፍርሚያዋ ትሂድ። እንደዛ እናደርግ። እሺ